አዲስ አበባ አዲስ ሞሰብ አንድ ማዕከል አገልግሎት ተንቀሳቃሽ ቅርንጫፉን በአራዳ ክፍለ ከተማ ወረዳ 5 በይፋ አስጀምሯል። አዲስ ሞሰብ አገልግሎቱን ይዞ ደጆ ደርሷል። የህዝባችን የአገልግሎት አሰጣጥ በዚህ መልክ ተጠግኗል። እንዲህ ደጃፋችን ላይ መታወቂያ ማደስ የሚፈልግ ሰው ገብቶ በጣም ባጠረ ደቂቃ መታወቂያ አድሶ የሚሄድበት፣ መንጃ ፈቃዱን መጥቶ ገብቶ አድሶ የሚሄድበት ሁኔታ ሲፈጠር ሌሎችም አገልግሎት በዚህ መኪና ውስጥ ይሰጣሉ። ተሽከርካሪ መኪናው በውስጡ ከ8 ተቋማት የተውጣጡ 41 የተለያዩ አገልግሎቶችን የያዘም ዘመናዊ አገልግሎት መስጫ ማዕከል ነው። ከንግድ ምዝገባ እስከ ገቢዎች፣ ከብሔራዊ መታወቂያ እስከ መንጃ ፈቃድና የሲቪል ምዝገባ እና ሌሎችም አገልግሎቶች በአንድ ማዕከል ቦታ ያገኛሉ። ላይ መሶብ አገልግሎት በአገር አቀፍ ደረጃ ከተጀመረ በኋላ ጳጉሜ 5 የአራዳ ማዕከል ወይም አሁን አራዳ ክፍለ ከተማ ያለበት ህንፃ ላይ የሚገኘው ዋና ማዕከል ተመርቆ አገልግሎት መስጠት ጀምሯል። አሁን ላይ 6 ማዕከላቶች በአዲስ አበባ በተለያዩ ክፍለ ከተሞች አገልግሎት እየሰጡ ይገኛሉ። 150 የሆኑ የመንግስት ዲጂታል የሆኑ የመንግስት አገልግሎቶችን እንሰጣለን። 25 ተቋማቶችን ደግሞ በአንድ ማዕከል ላይ አገልግሎት እየሰጠን እንገኛለን። በተጨማሪ ደግሞ በዚህ በተንቀሳቃሽ አገልግሎት የምታዩት በባስ ውስጥ የሚሰጠው አገልግሎት ማለት ነው 8 ተቋማቶችን ያካተተና 41 የሆኑ የመንግስት አገልግሎቶችን ዲጂታል የሆኑ የመንግስት አገልግሎቶችን የሚሰጥ ነው። ይሄ ተንቀሳቃሽ አውቶቡስ የትኛውም የአዲስ አበባ አካባቢ የተንቀሳቀሰ አገልግሎት ይሰጣል። እንግዲህ ከዚህ ቀደም በመንግስት አገልግሎቶች ይስተዋሉ የነበሩትን እንግልቶች፣ መጉላላቶች፣ ወረፋዎች ወይም ደግሞ መመላለሶች የቀነሰ በተለይም ደግሞ ለብልሹ አሰራር ተጋላጭ የነበሩ አገልግሎቶችን በመሶብ አገልግሎት ሙሉ በሙሉ መቅረፍ የቻለና በአጠቃላይ በሀገራችን የመንግስት አገልግሎቶች የነበሩትን ስብራቶች ሙሉ በሙሉ የጠገነ አዲስ አገልግሎት አድማስ ነው። አገልግሎቱ ሙሉ በሙሉ ዲጂታል መሆኑና ተሽከርካሪው በታዳሽ የፀሐይ ኃይል ወይም ሶላር ኢነርጂ የሚሰራ ነው። አዲስ ሞሰብ ጊዜን ያከበረ ዜጋን ያስቀደመ አዲስ ምዕራፍ። ውድ የድህረ ገጻችን ቤተሰቦች በየአካባቢያችሁ ይህ አገልግሎት እየመጣ ነውና ምን ይሰማችኋል? አስተያየታችሁን ኮሜንት ላይ አጋሩን። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን።